ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በ660 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ660 ሺህ ብር ቅድመ ክፍያ ወይንም በ2,200,000 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲ በተክለ ሃይማኖት የስልጤ መስጊድ አካባቢ ይዞላችሁ መጥቷል። የንግድ ሱቆቻችን 11 ካሬ፣ 16 ካሬ፣ 22 እና 32 ካሬ የሆነ ስፋት ያላቸውና ያለምንም ወለድ በኢትዮጵያ ብር የሚከፍሉበት አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መጥተናል። በተጨማሪ የንግድ ሱቆቻችን ምንም አይነት ለጋራ መገልገያ ኮመን ኤሪያ ማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0996 30 02 12 ይደውሉልን። ሜሪት ፕሮፐርቲስ። ያ ቀን ይሄ ዚክር የምናበዛበት ዱዓ የምናበዛበት ነው፣ አላህን የምናምጽበት አይደለም። ስለዚህ ወጣት ትዳር የምትፈልግ እጅን አንሳ። ያን ቀን ስራ ጠፍቶብህ ክራዶን ነበር፣ እጅን አንሳ። በዛን ቀን ነገሮች ጭምቅ ብለዋል፣ እጅ አንሳ። ልጅ ፈልገህ ያላገኘህ በዛም ቀን እጅ አንሳ። ልጅ ፈልገህ ያላገኘህ ልጅ ብዙ አመት ጠብቆ ትዳር ላይ ሆኖ ያላገኘህ አላ እጅን አንሳ። ያን ቀን ኡዱላህ ወአንቱም ሙቂኑና ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። እርግጠኛው የሆነ ዘመድ ጓደኛ ነገና 100,000 ብር ሰጣሃለው በካሽ ወይም በቼክ ብሎ ሲል እርግጠኛ ሆነ እንደሚሰጥ ትሄዳለህ። ታዲያ አላህን ስንለምነው ለምንድን ነው የምንጠራጠረው? ኡዱላህ ወአንቱም ሙቂኑና ቢልኢጃባ፣ እርግጠኛ ሆናችሁ አላህን ለምኑት። ወዕለሙ እወቁ አነላህ ላ የስተጂቡ ዱዓን ሚን ቀልቢን ጋፊልን ላሂን አሉ። አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም። አንዳንዱ ዱዓ ሲያይ ወዲያ እንዲያካል ምን ይላል? እስቲ እንመሰጥ፣ ወደ ጌታችን ብቻ እንዙር። ፍርድ ቤት ዛሬ ፍርድ ቀን ነው የሆነ ነገር ሲባል እንዴት ነው ኩምስስ ምንለው? እንደዚህ ዳኛ ፊት ስንቀር አይደል? ረቡል ዓለሚን ፊት ቀርበን ወሬ ሌላ፣ ቀልባችን ሌላ ቦታ። ለምን ወደ አላህን ሰብስቦ ያ ረብ እንበል። እስቲ ዘከርያን አስቡት፣ እድሜው 100 ደርሶ ነቢዩላህ ዘከርያ አለይሂ ሰላም የሚስታቸው እድሜ 99 ደርሷል። መሃናት ዘከርያ ዱዓ አደረጉ። አላህ በቁርአን የነቢያቶችን ታሪክ እየነገረን የሚያስተምረን እንደ ታሪክ ብለን አስበነው ከንፈር መጠን እንድናልፈው ሳይሆን እኛም እንድንኖርበት ነው። ለኛው ነው መልእክቱ። ወዘከርያ ዘከርያን አውሳው ኢዝናዳ ረበሁ፣ ጌታውን በተጣራ ጊዜ ረቢ ጌታዬ ላ ተዘርኒ ፈርደን፣ ብቸኛ አድርጋ አትተወኝ፣ ወአንተ ኸይሩል ዋሪሲን፣ አንተ ከወራሾች ሁሉ በላጭ ነህ። ፈስተጀብና ለሁ፣ ለሱ ዱዓውን ተቀበል ነው። ወወሀብና ለሁ ያሕያ፣ ያሕያን ሕያው የተባለ ልጅ ስም አውጥቶ የሰጠው አላህ። ወአስላሕና ለሁ ዘውጀሁ፣ ባለቤቱን ሚስቱንም አበጀንለት። እነሁም እነርሱ ካኑ ዩሳሪዑነ ፊል ኸይራት፣ በመልካም ነገር በበጎ ሥራ ሚሽቀዳደሙ ነበሩ፣ ሚቻኮሉ ነበሩ። ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን፣ እኛን እየፈሩንም እየከጀሉንም መልካም ነገር ጀነትን ከጅለው መልካም ነገርን ከጅለው መጥፎ ሙሲባውን ጀሃነምን ፈርተው እኛን ተናናሾች ሆነው የሚማጸኑን ተዋራጆች ሆነው ዝቅ ብለው የሚማጸኑን ነበር አለ። ይህን ታሪክ በጣም ሲያብራራው ሱረቱ አሊ ኢምራን ላይ ገለጸው። አላህ መርየምን ለማሳደግ ሁሉም ይሁዳዎች በተለይ ይሁድ ሊቃውንቶች እኔ ያሳድጋለሁ ብሎ በጣም ሁሉም ተረባረቡ። የመርየም እናት ሐና በሆዷ ያለውን ጽንስ ለአላህ ተሳለች፣ ቤተል መቅዲስን እንዲያገለግል ወንድ መስሏት። ስትወልዳት ግን መርየም ምን ሆና ተወለደች? ሴት ሆና ተወለደች። ያ ረቢ ኢኒ ወዳዕቱሃ ኡንሳ አለች። ጌታዬ እኔ እኮ ሴት ሆና ወለድኳት። አላህ ሴት እንደሆነች ያውቃል። ሴት እንደወንድ እንደው ተቀበለኝ ብላ ያ አላህን ተማጸነች። አላህ ተቀበላትና ፈተቀበለሃ ረቡሃ ቢቀቡልን ሐሰኒን፣ ጌታዋም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያ፣ ዘከርያም ኃላፊነት ወስዶ አሳደጋት። ኩለማ ደኸለ፣ ታሪኩ ከዚህ ነው የሚጀምረው። ኩለማ ደኸለ አለይሃ ዘከርያ አልሚሕራብ፣ ሁሌም ዘከርያ በሷ ሚሕራብ ጸሎት የምታደርግበት ቦታ ላይ በገባ ቁጥር ወጀደ ኢንደሃ ሪዝቃ፣ እሷ ዘንድ ሪዝቅን ያገኛል። ይህ ሪዝቅ ምንድነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። ሀገራችን የሚመጣ የፍራፍሬ አይነት አላ
ወቅት ጊዜ ያላቸው አለ አይደል? እሷ ጋር ግን ይገኛል። ግራ ገባውና ያ መርየሙ ቃለ ያ መርየሙ አንቺ መርየም ወይ አላት። አና ለኪ ሃዛ ይህ ለአንቺ ኬት ነው? ቃለት እሷ ማለች ሁወ ሚን ዒንዲላህ እርሱ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻኡ ቢገይሪ ሂሳብ አላህ ለሚሻ ሰው ሲሳዩን ያለ ድካም ይሰጣል ይለግሳል፣ ከአላህ ዘንድ ነው። የዛ ጊዜ ዘከርያ ይላል ዑለማዎች አላህ ያለ ድካም ያለ ካልኩሌት ሚስቱ መሃል ናት፣ እድሜው ሄደዋል። እስከ ዛሬ የት ሂጄ ነው እንዴት ጌታዬን ሳለምን? ሁናሊከ ደዓ ዘከርያ ረበው እዛ ቦታ ዘከርያ አላህን ለመነ። ቃለ ረቢ ጌታዬም አለ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ስጠኝ አለ። አዎ ልጅ ቆይቶብህ ወይ ልጅ አላህ እንዲሰጥ ስትለምን ዙርየተን ጠይባ ይሄ አካቱት መልካም ሷል የሆነ ልጅ። መጥፎ ልጅ ለእናት ለአባት አደጋ ሊሆን ይችላል። ሀዲያ ታውቁታላችሁ? ሀዲያ አሁንም አላህ ሰላም ያርጋቸው ሙስሊሙ ላይ መከራ እየደረሰ ነው። ሀዲያ ምንድነው ታሪኩ? የሙስሊም ሱልጣኔት የነበረበት ኩን ሀዲያ። ታዲያ ምንድነው ያደረጓቸው? እና ኃይለሥላሴ ጂኒዎቹ ወዴት ወሰዱ? እኛ እርዳታ እንረዳለን ለዚህ ሀገር ግን እኛን ሰበካ እንስበክ ብለው አክፍሮት ኃይላ ሲመጡ ወደ ሰሜኑ ወደ አማራ ክልል ምናምን አረጋቸው። ወዴት ነው? ወደ ደቡቡ አረጋቸው። እዛ እንደፈለጋቸው አርጉ አይነት ልጆቻቸውን አከፈሯቸው። ተመልከቱ። ከዛስ ልጆቻቸውን ካከፈሯቸው በኋላ አባት እድሜ ሄዶ ልጆቹ ላይ ሲወድቅ ሲታመም ምን ሲል ማሳከምህ ምን ከባከብህ ምን ምልህ ምን ስትሆን ነው የኔን ሃይማኖት ስትከተል ነው አሉ። ልጆቻቸው ማንን ማክፈር ጀመሩ? አባቶቻቸውን። ልክ የሙሳና የኸድር ታሪክ ይሄ ነው። ሙሳና ኸድር ታሪክ ላይ ኸድር አንዱ ልጅ ገለው ነበር አይደል? ለምን ገደልሽ? ይሄ ለአባት ለእናቱ በጣም አመፀኛ ነው። አላህ የተሻለ እንዲተካላቸው ነው። የልጅ መጥመም ለእናት ለአባት አደጋ ነው። ስለዚህ ዱዓ ስታደርግ ዙርየተን ጠይባ ያ ረብ ሷሊህ የሆነ ልጅ ይሄን ዱዓ አድርጉ። ዙርየተን ጠይባ ለግሰኝ ኢነከ ሰሚዑ ዱዓ አንተ ዱዓን ትሰማለህና። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እዛ ቦታ ላይ ጸሎት የሚያደርግበት ቦታ ሆኖ ቆሞ አላህን እየተማጸነ መላእክት ጠራችሁ። አነላህ ዩበሽሩከ ቢያሕያ አላህ በያሕያ አንተን ያበስረሃል። ሙሰዲቀን ቢከሊመቲን የአላህን ቃል የሚያረጋግጥ ወሰይደን አለቃ የሆነ ወሐሱረን ድንግል የሆነ ጥብቅ የሆነ ወነቢይ ሚነ ሳሊሒን እንደዚሁም ደግሞ ከደጋግ ነቢይ ከሆነ ልጅ አላህ ያበስረሃል ሲለው ቃለ ረቢ ጌታዬ አነ የኩኑ ሊ ጉላሙን ለእኔ ልጅ እንዴት ይኖረኛል? ወቀድ በለገኒ አልኪበር እድሜ ሄዷል። ወምርአቲ አኺር ባለቤቴ መሃን ናት። ቃለ ከዛሊከ የፍዐሉ ላሁ ማ የሻእ እንዲህ በዚህ መልኩ ጌታ የፈለገውን ያሻውን ይሰራል። መላእክቶች የሰው ልጅ የሆነ ነገር ጠይቆ ይሰጣል ሲባል እንዴት ይላል? የሆነ እስር ቤት ለቁጭ ብለን 12 ዓመት ተፈርዶበት አንዱ 3 ዓመት ከታሰረ በኋላ መጀመሪያ እኮ ያ ረብ አንተ በፈለግከው ቻይነ ዳዕዋ ሳረግላችሁ አላህን ለምኑ እያልኩ ዳዕዋ ሳረግላችሁ አንተ ቻይነ እያለ ልጁ ዱዓ ማድረግ ጀመረ። ያ ረቢ ከዚህ መከራ አስወጣኝ እያለ 3 ዓመት ታስሮ እከሌ ተፈቺነ ሲባል እንዴት አለ እዚህ ተፈረደብኝ 12 ዓመት በምን መልኩ ከጠየቀ በኋላ እንትን ሲል ልክ ዘከርያ ምናል እኔ እንዴት ይኖረኛል ልጅ ባለቤቴ መሃን ናት እኔ እድሜ ሄዷል። ስለዚህ ያ ረቢ ቃለ ረቢ ጌታዬ ወይ ኢጅዐል ሊ አያ ለኔ ምልክት አድርግልኝ። ቃለ አያቱከ ምልክትህ አላ ቱከሊመ ናሰ 3 አያምን ኢላ ረምዛ 3 ቀናትን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው። ስለዚህ ወዝኩር ረበከ ጌታህን በብዙ አውሳ ከሲረን አላቸው። ወዝኩር ረበከ ከሲረን ወሰብሕ ቢልዐሽይ ወልኢብካር በማታውም በጠዋቱም እሱን አወድሰው። አዎ ኸይር ሲመጣ ኪስ ሲያብጥ ምን ሲል ማን ነው የሚታወሰው? አላህን መውሳት ነው። አልሐምዱሊላህ ማለት ነው። ወደ አወል ሰልፍ መምጣት ነው እንጂ ሀብት ሲመጣ የሆነ ነገር ሲስተካከል ከአወል ሰልፍ መራቅ፣ እዚህ መስጊድን አይመጥነኝም ብለህ ወደ ቤት መቀመጥ፣ ከዛም እነዚህ አካባቢ ነው አይሆነኝም ያልክ መራቅ አይደለም። ሙስሊም የአላህ ባሪያዎች ባህሪ ምንድነው? ርዝቅ በመጣ ቁጥር ኸይር ነገር በመጣ ቁጥር ይበልጥ ማን ነው የሚወደሰው? አላህ ነው። ዚክር ነው የምታበዛው፣ ሰደቃ ነው የምታበዛው፣ ወደ አላህ መቅረብ ነው። ይሄን ታሪክ ያመጣሁት ምንድነው? እንደው ልጃቱ ብዙ የተቀመጠ ይኖራል፣ በሆነ ነገር የተጨነቀ ይኖራል። ስለዚህ ያ ቀን እጃችንን አንሳ። ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች ያን ቀን ተጠንቀቁ።
ብዙ በደረሰኝ ኢንፎርሜሽን ገጠር ሲኬድ ምን ሲባል እየተጨፈረ ይኬዳል። ጉራግኛም ዘፈን ነው፣ ስልጥኛም ዘፈን ነው። በቋንቋ ስለሆነ ሐላል አይሆንም። ኦሮምኛም ዘፈን ከሆነ ዘፈን ነው። ትግርኛም ሆነ አፋርኛ ዘፈን ዘፈን ነው። አረብኛ ሆነ አማርኛ ዘፈን ዘፈን ነው። ያ ቀን ጾመኛ ሆናችሁ ዱዓ ኸይር ዱዓ የተባለበት ቀን ይበልጥ ወደ አላህ የምንቀርብበት መንገድ ደግሞ ሲወጣ ሰው አደጋ ይከሰታል ብሎ ይፈራል። ይበልጥ ወደ ማን ነው መቅረብ ያለብን? ወደ አላህ ነው እንጂ ታዲያ እየተዘፈን እየተጨፈረ አላህን ፍሩ። ይሄ እንዳታደርጉ። ያ ቀን ከወንጀል መራቅ፣ ሰው ከማማት መራቅ፣ የሰው ሐቅ እንዳንነካ ሁሌም። ግን ያን ቀን ደግሞ ይበልጥ መጠንቀቅ። በቃ ለምን ኸይረኛ ቀን ነው። አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን። እጃችሁን አንሱ ያ ረብ በሉ። ወደ ክፍለ ሀገር የምትሄዱ በዚህ መልኩ በጥሩ ንያ ሂዱ። ስትሄዱም ደግሞ ለቤተሰቦቻችሁ ሀዲያ ይዛችሁ ስትሄዱ የቁሳቁስ ብቻ ሳይሆን የቀልብም ሀዲያ። ዳዕዋ በደንብ አድርጉ። ስለ ሰላት ማቁ ወንድሞች እህቶች አሉ፣ ብዙ ነገር የራቃቸው ነው ክፍለ ሀገር ላይ። በዛ ላይ ዳዕዋ አድርጉ። ኢዱ ቀን ሲመጣ ደግሞ ማሻአላህ የኢድ ቀን የደስታ ቀን ነው። የደስታ ቀን አደራ የቲሞች እንዳይራቡ፣ የቲሞች እንዳለቅሱ። አባቴ ቢኖር እኛ ቤትም ፍየል ይታረድ ነበር፣ በግ ይታረድ ነበር የሚል የቲም እንዳይኖር አላህ ርዝቁን ያሰፋለት ሰው የቲሞችን እንባ ይጥረግ። እንደው በአንድ ሐዲስ ምን አሉ? ቀልብ እንዲረጥብ ከፈለገ አሉ ቀልብ እንዲረጥብ የቲምን አናት አብሳሉ። አናት ማበስ ቢላሂ አለይኩም። እስቲ ያበላ ያጠጣ ያለበሰ ታዲያ ደረጃው ምን ሊሆን ነው? ስለዚህ ያን ቀን የቲሞችን ማስደሰት፣ ባል የሞተባትን እህት ማስደሰት፣ ልጅ የሞተባትን እናት በተለይ ክፍለ ሀገር ስትሄዱ የዛሬ ዓመት ልጄ እኮ ይዞልኝ መጥቶ ነበር፣ አሁን ግን ጊዜው ደርሶ አጀሉ ደርሶ ሞተብኝ፣ ማንም የለኝም ስትል አደራ ለ5 ለ6 ተደራጅታችሁ ምን ብላችሁ እንደዚህ አይነት እናቶችን ረዱላቸው፣ አስደስቷቸው፣ ልጆቻቸው ያደርጉላቸው አድርጉ። አላህ አንተ ቤት ደስታን ይሞላዋል። አላህ አንተ ሳታስበው ርዝቅን ያመጣልሃል። ለወንድም ሀጃው ቆመ፣ የሱን ሀጃ የሚቆምለት ማን ነው? አላህ ነው። ያን ቀን በዛ ኢስላም ለዚህ ነው ለጊዜውም ሆነ ለረጅም ጊዜ ለአጭር ጊዜ ችግር መቅረፊያ አምጥቷል። ኢደል ፊጥር ሲመጣ ዘካተል ፊጥር ሚል ህግ አመጣ አይደል? ለምን? ምስኪኖች እንዲደሰቱ ነው። ዘካተል ፊጥር 2 ተኩል በአንተም በቤተሰብ ባለ ደምራው ተሰጣለህ። ዘካቱል ማል ደግሞ አለ የገንዘብ ዘካ አይደል? 85 ግራም ወርቅ የመሳሰሉት ህግ አለ። አውጥተህ ሰዎች ስራ ላይ እንዲገቡ ማድረግ። ኡዱህያ ሲመጣም ደግሞ ኢደል አድሃ ኡዱህያ የሚታረደው ለ3 ክፈሉ። አንዱን ለሚስኪን ነው፣ አንዱን ልጅ አየህ። ለምን? አንተ ጥብስ ስትበላ እሱ ሽሮ እንዳይበላ እኮ ነው። ይሄ ነው ኢስላም። ስለዚህ ያን ቀን የደስታ በዚህ መልኩ ነው። ሴቶች ደግሞ አደራ ወደ ኢድ ስትሄዱ ተውጣጥራችሁ እንዳትሄዱ፣ አላህን ፍሩ። በጣም ልዩ ቀን ነው የኢድ ቀን ማለት። በላጭ ቀን ከሚባለው ትልቁ ቀን የኢድ ቀን ነው። አላህን ይበልጥ የምናወሳበት ዝምድና የምንቀጥልበት ነው። አዎ አንደሰት አይደለም፣ ተደሰቱ። ቤታችሁ ውስጥ ነብዩ ዘመን እናታችን አይሻ ከነቢዩ ጀርባ ሆና በመስኮት በኩል ሳያዋት ማለት ነው ወንዶቹ ሰርከስ አበሾች ምናምን ጦር ውርወራ፣ ፈረስ ግልቢያ፣ ሰርከስ ይሰሩ ነበር፣ ትመለከት ነበር። እናታችን አይሻ ዘንድ አንዲት ጃሪያ መጣ፣ ያንጎራጉሩ ነበር። አቡበክር ሰምተው የሸይጣን መዝሙር ነብዩ ቤት ነው ሊመቷ ሲሉ ተዋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሌሎችም ኢድ አላቸው፣ የነሱም ኢዳቸውን ይጫወቱበት አሉ። አዎ የኢድ ቀን ልክ እኔ እንዳቋም ስሙኝ። ረመዳን ሲመጣ ምን ስላችሁ ነበር? የምን ወር ነው? የቁርአን ወር ነው ብያቸዋለሁ አይደል? ይሄ መንዙማ ነሺዳ የምንልበት ወር አይደለም ብያቸዋለሁ። አዎ የቁርአን ወር ስለሆነ ኢድም የደስታ ቀን ነው። ከሙዚቃ መሳሪያ የራቀ ከሽርክ ምናምን የራቀ አላህን የሚያወሳ ነብዩን የሚያወሳ እስልምናን የሚያወድስ የመሳሰሉት ነሺዳዎችን ትርጉም ቤታችሁ ላይ የኢድ ቀን ነው፣ የደስታ ቀን ነው። ሁሉም ቦታ አለው ጊዜ፣ ለእያንዳንዱ ቦታው ሊሰጠኝ። በዚህ መልኩ የደስታ ቀን ነው። አባቶች ልጆቻችሁን አስደስቱ፣ አላህ ይደሰትባቸዋል። ጎረቤቶቻችሁን አስደስቱ፣ አላህ ይደሰትባቸዋል። ያ ቀን ይበልጥ ወደ አላህ የምንቀርብበት ቀን ነው። ኡዱህያ የምታርዱ ሰዎች አሁንም ጥንቃቄ። ያው ጸጉርን መላጭ ተነግሯቸዋል አይደል? የዙልሂጃ ጨረቃ ካየች ጀምሮ ጸጉራችሁን ጥፍራችሁን ምናምን ልትቆርጡ የምትችሉት መቼ ነው? የኢድ ቀን ከተሰገደ በኋላ። ከዛ መልሳችሁ ከመጣችሁ በኋላ ወደ ቤት የምታርዱትን እርድ ካረዳችሁ በኋላ ነው። ሳይታረድ በፊት አይደረግም። ይሄ ከማን ጋር ያመሳስላል? አላህ ሐጅ ላይ ካሉ ሰዎች ጋር ያመሳሰላል። ለበይክ ካሉ በኋላ ምን አለ? ጥፍራቸውን አይቆረጡ፣ ቀድሞ ቅመሳ አያነሱ፣ ጸጉራቸውን አያነሱ። መቼ ነው? 10ኛው ቀን ላይ እኮ ነው። ሙዝደሊፋ አድረው ከዛ ወደ ጀመራት ሂደው ጠጠር ከወረወሩ በኋላ የሚታረደውን ካረዱ በኋላ ጧፍ ከቻሉ ያን ቀን ያደርጋሉ፣ ካልቻሉ በሌላ ቀን ያደርጋሉ። ጧፍ ካደረጉ በኋላ ጸጉራቸውን ከተላጩ በኋላ ልብሳቸውን ጭምር የሚቀይሩት የዛን ከነሱ ጋር እንድንመሳሰል አደረገን። አረፋ ላይ ያሉ ሰዎች
ሐጅ ላይ አይጾሙም እነሱ። ነብዩ ግመል ላይ ሆነው ወተት ጠጥተዋል። ለምን? ድካም ስላለው ይበልጥ ኢባዳ ነው፣ ዚክር ዱዓ የሚያበዙበት። ያን ማካካሻ ቢያንስ እዛ ባንደርስ እኛ ለኛ ጾም አመጣልን ያን ቀን እንዳያመልጠን። እንደውም ሰዒድ ብን ጁበይር ረሕመቱላሂ ዐለይሂ ምን ይላሉ? አይቂዙ ኸደመኩም የተሰሐሩነ ሊሰውሚ የውሚ ዓረፋ ይሉ ነበር። እንደው ኻዲሞቻችሁን ቀስቅሱ ለዓረፋ ቀን ሱሁር በልተው ምን እንዲሉ እንዲጾሙ ማለት ነው። ኻዲሞቻችሁን ካሉ እሺ፣ አንተስ ሚስትህን፣ ልጅህን፣ ቤተሰብህን ታዲያ ቀሰቅስም እንዴ? ያን ቀን ካሁኑ አዘጋጃቸው። መቼ ነው ቀኑ? ሐሙስ ማለት ነው፣ የፊታችን ሐሙስ። ጁምዓ የዒድ ቀን ነው፣ ሁለት ዒድ ነው ጁምዓ። ጁምዓው ራሱ ዒድ ነው፣ የውሙ ዓረፋም ዒድ ነው። ሱብሃንአላህ። ስለዚህ ያ ሐሙስ ቀን አንደኛው ሐሙስ ነው ራሱ። ሱብሃንአላህ መገጣጠሙ ሐሙስና ሰኞ ነብዩ ሁሌ ይጾማሉ አይደል? ለምን? ስራዬ ወደ አላህ የሚሄድበት ስን ነው። ጾመኛው እንዲሄድልኝ ይፈልጋሉ። ወደ አላህ ዘንድ ስራ የሚሄድበት ነው። ስለዚህ የተኮራረፋችሁ ባልና ሚስት ካላችሁ አውፍ ተባባሉ። ጎረቤቶች ካላችሁ አውፍ ተባባሉ። ቀልባችሁ ንጹህ አድርጉ። ይሄን 10 ቀን ያሉትን ቀናቶች ቀልባችሁ ንጹህ አድርጋችሁ የዒዱ ቀን ደግሞ በደስታ ነው እንጂ ተኮራርፎ ዒድ ማሳለፍ የለም። ሙስታሂድ ነን። እኔም ካስቀየምኳችሁ አፉ በሉኝ። አፉ ብላችሁኛል። አላህ ሱብሓነሁ ወተዓላ እዚህ የወደደው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። ያ ረብ በዱንያ ላይ አረፋ ላይ ሰብስበን፣ ሐጅ ላይ ሰብስበን፣ መካ ላይ ሐረም ላይ ሰብስበን፣ በጠዋፉ ላይ ሰብስበን። ያ ረብ የሁላችንን መጨረሻ አላህ ያሳምርልን። ዱንያ አኺራችንን አላህ ያሳምርልን። መጨረሻችንን ያሳምርልን። እቺን ዱንያ ለቀን ስንሄድ አላህ የሚወዳትን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯትን ቃል ላኢላሃ ኢለላህ ብለን የምንሄድ አላህ ያድርገን። በዱንያም በአኺራም ደስተኛ አላህ ያድርገን። ክራውድድ የሆነውን ነገር በአጠቃላይ አላህ ይከፋፍትልን። ያላገባውን ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ያ ረብ ልጅ የሌለው ልጅ አላህ ይለግሰው። ሳራን እንደለገሳ ዘከርያን እንደለገሰው እሱ ቻይ ነው፣ ኩን ፈየኩን ነው። ያ ረብ ምንም አያቅተው። እንደው ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ስራው የተበላሸበትን አላህ ያስተካክልልን።